ሰላም ጤና ይስጥልን። ቻናሉ ኢትዮ ማለዳ ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለ ምርጫ ምን አለ የሚለውን ጠቅለል አድርገን የምናስደምጣችሁ ይሆናል። ታዲያ በቅኝታችን ምርጫ ቦርድ ምርጫው ይደረጋል አይደረግም የሚለውን የተጠራጠረ ይመስላል። ለዚህ ደግሞ ሁነኛ ያለውን መረጃ የምናስደምጣችሁ ይሆናል። በተጨማሪ ብልጽግና ለኢዜማ በብቸኝነት እንዲወዳደርበት የለቀቀውን የምርጫ ክልልም እንነግራችኋለን። ለማን ለቀቀ የሚለውንም በተጨማሪ ምርጫ የማይደረግባቸውን ቦታዎችንም ይዘናል። ምርጫው ኮንሰርት ነው ምርጫ ወይስ ቅርጫ የሚለውን እናያለን። በሰባተኛው ዙር ምርጫ ያኮረፉና ኩርፊያቸውን በአድማ የገለጹ የብልጽግና ሰዎችንና አደረጃጀቶችንም የምንገልጻችሁ ይሆናል። አብራችሁን ቆዩ። ወራቶች የቀሩትን ምርጫ ለማድረግ ድግስ ደጋሹ ብልጽግና ሽርጉድ እያለ ነው። ደጋሽ ቀልብ የለውምና በሚዲያ በኩል ፍትሃዊ ምርጫ፣ በሜዳ ላይ ደግሞ የምርጫ ተወዳዳሪን ማሰር ተያይዞታል ሲሉ ተፎካካሪ የፖለቲካ ፓርቲዎች መግለጫ በተደጋጋሚ እየሰጠውም ይገኛሉ። ማስፈራራትና ማሸማቀቅ ደግሞ ሌላው የምርጫው አጃቢና ሚዜ ነው። ትግራይ ክልል ዘንድሮም ምርጫ የለም። አማራ ክልል ላይ የምርጫ ተወዳዳሪዎች ምስል እንዳይለጠፍና ይፋ እንዳይደረግም ተደርጓል። ይህ ደግሞ ጥቃት እንዳይደርስባቸው ተብሎ ተሰግቶ ነው። ምክትል ጠቅላይ ሚኒስተር ተመስገን ጥሩነህ እንኳን በስጋትና በፍርሃት ከተወለደበት አካባቢ ሸሽቶ የምርጫ መወዳደሪያውን ባህር ዳር ከተማ አድርጎታል። ኦሮሚያ በተወሰኑ አካባቢዎች ምርጫ የሚደረጉ ሲሆን አብዛኛውን ቦታ ግን የሚደረጉ አይመስሉም። ቤኒሻንጉል፣ ጋምቤላ ክልሎች ላይም የሰላምና የጸጥታ ጉዳዩ አስጊ ደረጃ ላይ ነው። በአጠቃላይ 220 የህዝብ ተወካዮች መቀመጫ ወንበር የላቸውም። አካባቢዎች ላይ ምርጫ ማድረግ አስቸጋሪ ሁኔታ ነው። ጠቅላይ ሚኒስተሩ እንደባለፈው ምርጫ በህዝብ ተመርጬ ነው ከ5 ዓመት በፊት ማንም አይነቀንቀኝም ብሎ ዘንድሮ ለማለት የሚቸገር ይመስላል። በአጠቃላይ ስልጣኑ ከሀገር ወደ ደሴት እየተሸጋገረም ይመስላል። የሿሿ ምርጫ ማድረግ አቅም ያለው አይመስልም። ህዝቡም ተስፋ ቆርጦ ምርጫውን ትቶታል። በአዲስ አበባ ከተማ በፖሊስ ሳይቀር በማስፈራራት ሰው የምርጫ ካርድ እንዲወስድ እየተደረገ ነው። የዘንድሮ ምርጫ የሚዲያ ተጽዕኖ የለውም። የአንድ ቲክቶከር ያህል አጀንዳ ራሱ አልፈጠረም። ዞርም ብሎ የሚያየው ጠፍቷል። በዘንድሮ ምርጫ የአብይ ሳክስፎን የካሙዙ ቅንብር ተጨምሮበት ጥሩ የብልጽግና ነጠላ ዜማ እንደሚሆን እንጠብቃለን። የኢትዮጵያ ህዝብ ኑሮ ይለወጣል፣ መንግስት የኢኮኖሚ እድገትን ያረጋግጣል፣ ኑሮ ውድነትን ያረጋጋል ብሎ አይጠብቅም። ምርጫ ተደረገም አልተደረገም ለኔ ህይወት ለኑሮ ውድነቱ ምን ያደርጋል የሚል ማህበረሰብም ተበራክቷል። ታዲያ ምርጫ ቦርድ የመራጮች ምዝገባ ፕሮግራም ሊጠናቀቅ ቀናቶች ቀርተውታል። እስካሁን ግን በምዝገባው 18 ሚሊዮን ህዝብ ብቻ ነው የተመዘገበው። ከ130 ሚሊዮን ህዝብ በላይ ባላት ሀገር ተመዘገበ ለማለት ይከብዳል። ሌላው ምርጫ ቦርድ ይሁን አይሁን ለማላውቀው ምርጫ ብር አላባከንም ያለ ይመስላል። ለተፎካካሪ ፓርቲዎች የሚሰጠውን በጀት ምርጫው ወራቶች ቀርቶት ግን የሰጠው ሩቡን ያክል ብቻ ነው። ሌላው የአንድ ሳንቲም ሁለት ገጽታ እንደሆነ የሚነገርለት ብርሃኑ ነጋን ለስልጣን ያበቃው ኢዜማ እንደባለፈው ምርጫ ብርሃኑ ነጋ ምክር ቤት አስገቡት እንደተባለው ሳይሆን የዘንድሮ ለየት ያለ ነው። ገዢው ፓርቲ የኢዜማ መሪና ምክትላቸው ለፓርላማ በሚወዳደሩባቸው የምርጫ ክልሎች እጩ ተወዳዳሪዎች ሳያቀርብ በፎርፌ እንዲወዳደር ባዶ ሜዳውን ለኢዜማ ትቶለታል። ይህ የሆነው ደግሞ በአዲስ አበባ ከተማ ካሉት 23 የህዝብ ተወካዮች ምክር ቤት መቀመጫዎች መካከል ገዢው የብልጽግና ፓርቲ በ3 የምርጫ ክልሎች እጩ ተወዳዳሪ ሳያቀርብም ቀርቷል። ሌላው ደግሞ በብልጽግና ሰዎች በኩል ቁጣና ኩርፊያን የቀሰቀሰው ጉዳይ በ6ኛው ሀገራዊ ምርጫ ተወዳዳሪ የነበሩ የብልጽግና ሰዎች በ7ኛው ሀገራዊ ምርጫ ለምን ፓርቲያችን እጩ አድርጎ አላቀረበንም በሚል ታገሰ ጫፎ በጠሩ ስብሰባ ባለመገኘት ምክር ቤቱን ባድማ መትተውታል። አልተሟላም በሚልም ምክር ቤቱ እንዲበተን ተደርጓል። ታዲያ የብልጽግና ያለፈው ምርጫ ዘመን ተመራጮች ዘንድሮም ምክር ቤት ገብተን ካልተኛን የሚሉ የብልጽግና ሰዎች ያለፈው ምርጫ እጩ ከነበሩበት ቦታ ለተፎካካሪ ፓርቲዎች ድጋፍ እንዳይሰጡ በማለት የተለያዩ የጥቅማጥቅም ሀሳቦች እየቀረቡላቸው ይገኛል። ከዚህም መካከል በወረዳና በክልል ደረጃ መንግስት ሰራተኛም ይሁን አመራር የነበሩ ሰዎች እንደየቦታ እርከናቸው በአዲስ አበባ ይመቻቹላቸዋል የሚል ቃልም ተገብቶላቸዋል። ብልጽግና በአማራ ክልል ያሉ እጩዎችን ለህዝብ ይፋ ከማድረግ ብልጽግና ካገኘው ተሻገርና ከተመስገን ብልጽግና በአማራ ክልል ካገኘው ተሻገርና ከተመስገን ጥሩነህ ውጭ ያሉ እጩዎችን ለህዝብ
ያሉ እጩዎችን ለህዝብ ይፋ ከማድረግ ተቆጥበዋል። ይህ የሆነው ደግሞ ደህንነታቸውን ለመጠበቅ ነው እየተባለ ነው። ገዢው ፓርቲ በርካታ ሚኒስትሮችን እጩ አድርጎ በዚህም ገዢው ፓርቲ ከአምናው ምርጫ በተለየ ዘንድሮ ሚኒስትሮቹን እጩ አድርጎ ያቀረበ ሲሆን በዚህም በአዲስ አበባ ብቻ የተወካዮች ምክር ቤት እጩ ተመራጮች መካከል የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ፣ የጤና ሚኒስትሯ ዶክተር መቅደስ ዳባ እና የጤና ሚኒስትሯ ዶክተር መቅደስ ዳባና ትግራይ ክልል ምርጫ ቢኖር እንኳን ሂዶ መወዳደር የማይችለው የመስኖና ቆላማ አካባቢዎች ሚኒስተር ዶክተር አብርሃም በላይ ይገኙበታል። ሌላው ደግሞ አገዛዙ በርካታ ዶክተሬት ያላቸውን ሰዎች እጩ አድርጎ ያቀርብ እንጂ በዚሁ ተመሳሳይ ደግሞ ትምህርት ደረጃቸው ለመግለጽ የተቸገረባቸውን እነ ካሙዙ ካሳን ደግሞ መካከለኛ የትምህርት ደረጃ ሲል እጩ አድርጎ አቅርቧቸዋል። ድሮ እጩ ለመሆን በሐሳብ መሞገት ነበር። አሁን ደግሞ ጠቅላይ ሚኒስተሩን በአደባባይ ወጥቶ ለአፍሪካ ኩራት ነው በማለት ማሞካሸት ብቻ እጩ ለመሆን በቂ እንደሆነ ያመላክታል። ቻናሉ ኢትዮ ማለዳ ነበር። መልካሙን ሁሉ ተመኘንላችሁ። ሳብስክራይብ በማድረግ ቤተሰብ ይሁኑ። ላይክ በማድረግ ደግሞ ያበረታቱን።